ጮትበት ቦታ በጣም አደገኛ ቦታ ነውና ያን ቦታ ዝም ብዬ ለቅቄ አልሄድም። ምክንያቱም ያን ቦታ ለቀው መሄድ ሕፃን ልጅን መንገድ ላይ ጥሎ እንደሚሄድ ማለት ነው። 1 ወርና 2 ወር ቤት ነበርኩኝ። ባልተገቡ ውሳኔዎች ቤት ነበርኩኝ። ያኛው እሱን መሰለኝ ቁጭቱ ውስጥ ያለው ቁጭት እሱ ነው። ምክንያቱም የሚገፋህን ገፍታ አይደለም መመለስ ያለብህ ብዬ አምናለሁ። የጣለህን ለመጣል መሞከር ሳይሆን የጣለህ ሰው እንዲያይ ቆመ መገኘት አለብህ። አሁን እንግዲህ ልጅ ተወልዷል አይደል? ልጆች ደግሞ አሁን በዚህ ወቅት ላይ ብዙ ጊዜ ከቀን ይልቅ ሌሊት ላይ የማልቀስ የመነሳት ባህሪዎች አላቸውና ከዛ አንፃር አንተ ነገ ጨዋታ ኑሮብህ ዛሬ ላይ ልጅ ሌሊት ላይ ቢያለቅስ ቢነሳ ምንድን ነው የምታደርገው? ሚዛን ጠባቂው ዮሴፍ ዮሐንስ ዛሬ ከሲዳማ ቡና ስኬት ጉዞ ጀርባ ያለውን ትልቅ መልክ እንቃኛለን። ቡድኑ የሊግ ጨዋታ ሲኖረው ቤት ስለማያድረው ቦታውን እንደ ሕፃን ልጅ ስለሚጠብቀውና ትላንት የተገፋበትን መንገድ ዛሬ ወደ ስኬት ስለቀየረው ስለ ሲዳማ ቡናው የቡድን ሚዛን ጠባቂ ዮሴፍ ዮሐንስ እናወራለን። አሁን ላይ ሲዳማ ቡና ሊጉን በ7 ነጥብ ልዩነት እየመራ ነው። ብዙዎች ስለ አጥቂዎች ጎል ያወራሉ፣ ቁጥሮች ግን ሌላ ምስጢር ይነግሩናል። ዮሴፍ ዮሐንስ ከ70 በመቶ በላይ የሲዳማ ጨዋታዎች ላይ የሜዳውን መሃል ተቆጣጥሮታል። እሱ ሜዳ ላይ ባለባቸው ጨዋታዎች ሲዳማ ቡና ግብ ማስተናገድ እድሉ ይቀንሳል። ዮሴፍ ጎል ባያገባ እንኳን ጎል የሚወለድበትን መንገድ ግን ቀድሞ ይዘጋል። እግር ኳስ የሰከንዶች ፍልሚያ ነው። በአንድ በኩል ለማጥቃት የሚቸኩሉ 11 እግሮች፣ በሌላ በኩል ደግሞ ላለመሸነፍ የሚጋደሉ 11 ተከላካዮች አሉ። በእነዚህ ሁለት ዓለማት መካከል ግን አንድ መሐንዲስ ይቆማል። እሱ እንደ አጥቂዎቹ አይቸኩልም፣ እንደ ተከላካዮቹም አይረበሽም። የእሱ ስራ ሜዳው ላይ ሰላም ማውረድና የቡድኑን ሚዛን መጠበቅ ነው። ሰላም ጤና ይስጥልን። መላኩ ወልደ ሰንበት ነኝ። ዛሬ ከሲዳማ ቡናው ኢንጂን ከ7 ነጥብ መሪነቱ ጀርባ ካለው ምሰሶ ዮሴፍ ዮሐንስ ጋር ከማላው ባሻገር ያለውን ሚዛን እንፈትሻለን። ለመሆኑ ዮሴፍ ዮሐንስ ማን ነው? እስከ ፍጻሜው አብራችሁን ሁኑ። ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግም ቤተሰብ ይሁኑ። ዮሴፍ ዮሐንስ ሜዳ ላይ ሲቆም አንድ ትልቅ ኃላፊነት አለበት። እሱ ሜዳ ላይ ከሌለ የሲዳማ ምሰሶ ይናጋል። ለእርሱ የእግር ኳስ ቦታን መጠበቅ ተራ ጨዋታ አይደለም፣ ከህይወት ጋር የተያያዘ ጥልቅ ትርጉም አለው። እስቲ ወደ ጉዳያችን እንግባና አንተ የምትጫወትበት የአማካይ ተከላካይ ስፍራ ልክ እንደ ሰዓት ሰሪ በጣም ጥንቃቄ የሚፈልግ ቦታ ነው ብለው ብዙዎች ይናገሩለታልና እዚህ ቦታ ላይ ዘግይቶ መገኘት ለተጋጣሚ ቡድን ፍጹም ቅጣት ምት እንደመስጠት፣ በወቅቱ ደግሞ መድረስ ኳስን እንደመጠቅ ይቆጠራል ብለው ያምናሉና ከዛ አንጻር አንተ ይህንን የማመጣጠን ስራ የሰከንዶች የሂሳብ ስሌት እንዴት ነው የምትሰራው? አዎ ያው የምንጫወትበት ወይ ምን የምንጫወትበት ቦታ የተከላካይ አማካይ ነው። የአንድ ቡድን መሰረታዊ የሆነ ቦታ ነው። አብሬያቸው ከሚጫወቱ ወይም ከኔ ጋር ከሚጫወቱ ሚድፊልደሮች ጋር በመናበብ ነው ወደፊት ሊሄድ የምችለው። ምክንያቱም እኔ ንቀይ የሚሄድበት ቦታ ቅድም ለመግለጽ እንደሞከርከው አደገኛ ቦታ ነው። ያን ቦታ ለቆ መሄድ የተቃራኒ ቡድን ጎል የማግኘት እድል የሚፈጥርበት ቦታ ስለሆነ አብሮኝ ወይም በእኔ ቦታ ከኔ ጋር ከሚጫወት ልጅ ጋር በመናበብ ነው ቦታውን በማሸፈን ሊሄድ የምችለው። አለበለዚያ ሊሄድ አልችልም። ምክንያቱም ቲሙን ሚዛናዊ ማድረግ ስላለብኝ፣ የቲሙን ባላንስ መጠበቅ ስላለብኝ፣ ስራዬም ቲምን ባላንስ ማድረግ ስለሆነ ብዙ ጊዜ ከማግባት ጋር ወይም ጎልን ከማስቆጠር ጋር የተያዘ አይደለም የኔ አጨዋወት። ምክንያቱም ከኔ ፊት ለፊት ያሉ ልጆች ናቸው ጎልን ማግባት ወይም የማግባት እንትን ሊኖራቸው የሚችለው። እኔ በአጋጣሚዎች ሊሆን የሚችሉ ነገሮችን ነው ላደርግ የምችለው። መሰረታዊ ነገሩ ግን ያን ቦታ ጠብቆ መጫወት ነው። ሲዳማ ቡና እንግዲህ አሁን በ7 ነጥብ ልዩነት ሊጉን እየመራ ይገኛል። ይህ ደግሞ ትልቁን ስራ በመስራት ሂደት ውስጥ እያንዳንዱ ተጫዋች የራሱ ሚና ድርሻ ቢኖረውም ነገር ግን ብዙዎች የሚያወሩት ስለ አጥቂዎች ነው።
አንተ ደግሞ የቡድኑ ዋናው ሚዛን ጠባቂ ነው እና ያንተ በሌሎች ጥላ ስር ውስጥ መሆን ያበሳጫል? በፍጹም አያበሳጨኝም። ምክንያቱም እየሰራን ያለነው ለጋራ ውጤት ስለሆነ ቡድናችን ውጤታማ ይሁን እንጂ የትኛውም ሰው ስሙ ቢጠራ ቡድኑን ውጤታማ እስካደረገ ድረስ ደስተኛ ነው ሊያደርገኝ የሚችለው። ምክንያቱም ቡድን የአንድ ተጫዋች አይደለም፣ ቡድን የጋራ ስለሆነ በጋራ የሚደረጉ ነገሮች ናቸው በብዛት ሊያስደስቱኝ የሚገባው የሚሆንም ያለበት እንደዛ ስለሆነ እኛ ቡድን ደግሞ ያለው ነገር ከሌላ ቡድን የሚለየው እንደ አንድ ተጫዋች ሳይሆን እንደ አንድ ቡድን ነው የምንጫወተው። በተናጥል የተለየ ተጽዕኖ የሚፈጥር ተጫዋች ሊኖር ይችላል፣ ያ ግን እንደ ቡድን ነው የሚታየው። ስለዚህ ፊት ለፊት ያሉም ሆነ ኋላ ያሉ ልጆች በሚያደርጉት ነገር ደስተኛ ነኝ፣ በሚጠሩትም ነገር ደስተኛ ነኝ። ኦኬ ዮሴፍ እንግዲህ አንዳንዶች በግል ባህሪው ኃይለኛ ነው፣ ከባድ ነው ይላሉ። የምትጫወትበት ቦታ ደግሞ ዋናው የቡድኑ ቁልፍ ቦታ ላይ ከመሆኑ አንጻር ከተከላካዩም ከአማካዮቹ ጋር መግባባትን መምራትን ይጠይቃልና እነዚህ ሁለት ነገሮች አይጋጩም? አይጋጩም። ምክንያቱም ኃይለኛ ነኝ። ኃይለኛ የሆንኩት ኳስ ላይ መሰረት ያደረገ ነገር ነው። ምክንያቱም ቡድን እኔ የምጫወትበት ቡድን ሲዳማ ነው። አሁን እየተጫወትኩ ያለሁት ሲዳማ እንዲሸነፍ አልፈልግም። ምክንያቱም ማሊያው ለብሼ እየተጫወትኩ ነው ያለሁት። ያ ቡድን እንዲሸነፍ ስለማልፈልግ ኳስ ላይ መሰረታዊ ባደረገ ነገር ኃይለኛ ነኝ። ምክንያቱም ጓደኞቼም እንደኔ አይነት ባህሪ ያላቸው፣ ምክንያቱም ለምሳሌ አብረውኝ የሚጫወቱ ከጀርባ መሸነፍን የማይፈልጉ ተከላካዮች ናቸው። ደስታም ሆኑ ያሬድ፣ ዶሬም ሆነ ፍራውል በፍጹም መሸነፍን የማይፈልጉ ናቸው፣ ከጎል ኪፐሩ ጭምር ማለት ነው። ከፊት ለፊት ያሉ ልክ እንደዛ ስሜታችን ኳስ ላይ ስለሆነ ምናልባት ከውጪ ለሚያይ ሰው ወይም ለሚመለከት ሰው ሌላ ነገር እንትን ተረሰነ ምንገባ ሊመስላቸው ይችላል። እኛ ግን ኃይለኛ የምንሆነው ያቺን 3 ነጥብ ለማግኘት ነው። ከ3 ነጥቡ በኋላ ደስታን ስለምንቋደስ ለምንፈልገው ነገር ስለሆነ ኃይለኛ የምንሆነው። ከዛ ባሻገር ሌላ ነገር የያዘ አይደለም ብዬ አስባለሁ። ከሜዳ ውጪ ኃይለኛ አይደለም ለሆነም አይገባም። ከሰው ጋር አይግባባም፣ አይነጋገርም፣ ሁሌ ብቸኝነትን ይመርጣል ይሉሃልና በባህሪ ብዙ ሰው ማግኘት አልፈልግም። ምክንያቱም እግር ኳስ ውስጥ ስትኖር ወይም ወደ እግር ኳስ ውስጥ ስትገባ ስራ ላይ ነው ትኩረት ማድረግ ያለብህ። ምክንያቱም ብዙ ሰው ስታገኝ ብዙ ነገሮችን ሉዝ ታደርጋለህ። አመቱን ስትጀምር ዝግጅት ስትጀምር ራስህን ነው ማግኘት ያለብህ። ምክንያቱም ረጅም ጊዜ ስለሚሆን ያ ረጅም ጊዜ ለማሳለፍ በቂ እረፍት ማድረግ አለብህ። ለበቂ ነገሮች ጥንቃቄ ማድረግ አለብህ። ውጪም የሚኖሩ ነገሮች አንዳንድ ያልተገቡ ነገሮች ሊኖሩ ስለሚችሉ ከነዛም ለመቆጠብ ሊሆን ይችላል ብዙ ጊዜ ብቸኝነትን የምመርጠው። ምክንያቱም ሩም ውስጥ ስሆን በራሴ የተለያዩ ነገሮችን እሰራለሁ፣ ማየት ያለብኝን ነገር አያለሁ። ከዛ ባሻገር ያው ብቸኝነት ሳይሆን ከቤተሰቤ ጋር ብዙ ጊዜ አሳልፋለሁ። ያ ነው። ዮሴፍ እንግዲህ በሜዳ ውስጥ አልፎ አልፎ ቢሆን ጎሎችን እየሄድክ ታስቆጥራለህ። ይህ ብዙ ጊዜ የአማካይ ተከላካይ ተጫዋቾች ባህሪ አይደለም። ብዙ ጊዜ በጎል ማግባት ላይ አይሳተፉም። ከተሳተፉ ምናልባት በቆሙ ኳሶች ላይ ነው ብዙ ጊዜ ሲሳተፉ የምናየው። አንተ ግን በእንቅስቃሴ ላይ ያሉ ኳሶችን፣ የቆሙ ኳሶችን ከርቀት በመምታት ጎሎችን ታስቆጥራለህ እና ጎል የማግባት ባህሪዎች፣ ጉጉቶች፣ ፍላጎቶች እንዳሉህም ሜዳ ላይ ብዙ ጊዜ አስተውላሉና ከቦታ ከአንጻር እንደዚህ አይነት ነገሮችን ጎሎች ስትፈልግ እንግዲህ ቦታ አለቀ ነው የምትሄደው እና ይህን በምታረግበት ሰዓት ላይ ኳስ ተነጥቆ ወይም ኳስ ተቆርጦ ቢገባ ብለህ የምትሳቀቅበት ወይም የተሳቀቅበት ጊዜ የለም? እንደዚህ አይነት ነገርስ ገጥሞ ካሄድም አንተ ሄደህ ጎል የገባበት ጊዜ? እኔ ሄጄ ጎል የገባበት ጊዜ ገጥሞኝ አያውቅም። ምክንያቱም የማይገጥመኝ አንደኛው ምክንያት ሲሄድ ባላንስ አድርጌ ነው የሚሄደው። ስነቅል ያን ቦታ ነቅዬ ወደፊት ሲሄድ አጠገቤ ያለውን ተጫዋች ኮሚኒኬት አደርገዋለሁ። ምክንያቱም እሱ እኔን ባላንስ እንዲያደርግልኝ አድርጌ ነው የሚሄደው። ዝም ብዬ ልሄድ አልችልም። ምክንያቱም ቅድም ልገልጽልህ እንደሞከርኩ የምጮትበት ቦታ በጣም አደገኛ ቦታ ነው እና ያን ቦታ ዝም ብዬ ለቅቄ አልሄድም።
ምክንያቱም ያን ቦታ ለቀው መሄድ ሕፃን ልጅን መንገድ ላይ ጥሎ እንደሚሄድ ማለት ነው። ከዛ አንጻር ሕፃን ልጅ ያለ ሰው ጥለ ስለማትሄድ ያን ቦታ ለቅቄ ሲሄድ ለጓደኛዬ ወይም አጠገቤ ለተሰለፈው ተጫዋች እኔ መንቀሌን ነግሬው ነው የሚሄደው። ደግነቱ ወይም ጥሩነቱ አሁን እየተጫወትኩ ያለሁት ከሬድዋን ጋር ነው። ከሬድዋን ጋር ደስ በሚል ግንኙነት ነው የምንጫወተው። ሁለታችንም የተከላካይ አማካይ ሆነን በታክቲኩ ደረጃ ወይም በፎርሜሽኑ እንገባለን። እሱ ሲሄድ እኔ ቆማለሁ፣ እኔ ስቆም እሱ ይሄዳልና እነዚህ ነገሮች ባላንስ አድርገን ስለምንጫወት ብዙም ቸግሮኝ አያውቅም። ጎልም ያገባው ያለሁት ከዛ ተንተርሼ ነው ብዬ ነው ማስበው። የዮሴፍ ህይወት በሶስት ማዕዘን የተገነባ ነው። ስራ፣ ቤተሰብና ህልም። ስራውን ሲሰራ ኑሮዬን እየኖርኩ ነው የሚለው ዮሴፍ የግል ኮከብነቱን ከዋንጫው በታች ያስቀምጣል። ከዚህ ሁሉ በስተጀርባ ግን የእሱን የቤት ጉዳይ ሸፍና ለስራ ቅድሚያ ስጥ የምትለው ባለቤቱ የጀርባ አጥንቱ ናት። አሁን እስቲ ከኳሱ ወጣ እንበልና ትንሽ አሁን ላይ በቅድሚያ እንኳን ደስ አለ ለማለት እወዳለሁ። እንግዲህ በቅርቡ የሁለተኛ ልጅ አባት ሆነሃል። አሁን ደግሞ በሜዳ ላይ ደግሞ ሲዳማ ቡና የሊጉ መሪ ከመሆኑ ጋር አንጻር የሊጉን ዋንጫ ለመጀመሪያ ጊዜ ለማንሳት ካለው ፍላጎት ጉጉትም አንጻር ሲዳማ ቡና ብቻ ሳይሆን አንተም ራሴ የሊጉን ዋንጫ እስከዛሬ አንስተህ አታውቅምና ለመጀመሪያ ጊዜ ለማንሳት ካለ ፍላጎት አንጻር ጫናዎች እንዳሉ ይሰማኛል። አሁን ደግሞ ሌላ ጫና የመጣ ይመስለኛል። አዲስ ልጅ ሲመጣ ሌላ ጫና ነውና እነዚህ ሁለት ነገሮችን እንዴት ነው አስታርቀ የምትሄደው? ወደ የትኛው ታደላለህ? አዲስ ህይወት መምጣቱ በእግር ኳስ ሜዳ ላይ የተረጋጋክ እንድትሆን አድርጎሃል ወይስ ከዚህ በኋላ ለልጆቼ መሞት አለብኝ መፋለም አለብኝ ብለህ እንድትል አድርገዋል? የቱ ላይ ነው ያንተ ስሜት ያለው? የእኔ ስሜት ሁለቱም ላይ ነው። ምክንያቱም ያው በቅርቡ የወንድ ልጅ አባት ሆኛለሁ። እንደ አጋጣሚ የሆነው ውድድራችን አዲስ አበባ ሲሆን ልጄ ከተወለደ በ14 ቀን ምናምን ነው ጉዞ ያደረኩት። ጠግቤም ወይም ልጄን ጨርሼ ፈጽሞ አላየሁትም ማለት እችላለሁ። ሐዋሳ በነበርኩ ጊዜም ያው ዝግጅት ላይ ስለነበርን ከትሬኒንግ መልስ የሆነች የምትሰጠኝ ሰዓት አለች። በዛ ሰዓት እየሄድኩ ነው ቤት ከልጄ ጋር መሆነውና ሁለቱንም 50-50 ነው ማለት ያው ስራ የሚቀድም ነገር ነው። ለስራ በጣም ትኩረት ማድረግ አለብህ። ቤተሰብንም የምታስተዳድርበት የምትመራበት ስራ ነው። መጀመሪያ ስራህንም ማክበር አለብህ። ስራህን ስታከብር ነው ወደዛ የምትሄደው። እንዳጋጣሚ ሆኖ ባለቤቴ ለልጆቼ ከኔ በላይም ስለሆነች የሷም ለዛ መሆን ረድቶኛል ብዬ አስባለሁና ሁለቱንም አቻችዬ ነው ያለሁት። ሆኖም ሳለ ግን ሞር ስራ ላይ ትኩረት አደርጋለሁ። አሁን እንግዲህ ልጅ ተወልዷል አይደለ? ልጆች ደግሞ አሁን በዚህ ወቅት ላይ ብዙ ጊዜ ከቀን ይልቅ ሌሊት ላይ የማልቀስ የመነሳት ባህሪዎች አላቸውና ከዛ አንጻር አንተ ነገ ጨዋታ ኖሮብህ ዛሬ ላይ ልጅ ሌሊት ላይ ቢያለቅስ ቢነሳ ምንድን ነው የምታደርገው? ከመሰረቱ ጨዋታ ነገ እያለኝ እኔ ቤት አልገኝም። ምክንያቱም ጨዋታ ነገ እያለ ዛሬ ላይ ሆቴል ነው ልሆን የምችለው። ምክንያቱም በተጫዋቾች በሚያርፉበት ካምፕ ነው መገኘት ያለብኝ። ትኩረት ለጨዋታው አስፈላጊ ስለሆነ መገኘትም ያለብኝ ሆቴል ነው ብዬ ነው ማምነውና እኔንም ሆነ ሌላም ተጫዋቾች እንደዛ ነው ማድረግ ያለባቸው ብዬ አምናለሁ። ምክንያቱም ሙሉ ማንነቴን ትኩረቴን ለዛ 90 ደቂቃ ነው ትኩረት ማድረግ ያለብኝ። ልጄ አውቃለሁ ከምንም በላይ ያሳሳኛል፣ ከምንም በላይ ያሳስበኛል። ሆኖም ሳለ ግን እግዚአብሔር ይመስገን ጥሩ ሚስት አለችኝ። ልጆቼን ከኔ በላይ ሆና የምትመራ ለልጆቼ መሆን ያለባትን ነገር ሁሉ የምትሆን ሚስት አለችኝና ሆኖም ግን እኔ ከጨዋታ በፊት ወይም ጨዋታ ነገ እያለን በፍጹም ቤት እገኛለሁ ብዬ አላስብም። ይሄ ልምድ ከምን መጣ? ስራን ከመውደድ አንጻር። ምክንያቱም ቅድም ነግሬያለሁ፣ ኃይለኝነት መሰረቱ ለስራ ነው። ስራ 3 ነጥብ ስትወስድ ደስ ይላል፣ በጣም ትረካለህ። ከምንም በላይ አሸንፈህ ስትወጣ ትረካለህ። ያ ደስታ ነው እና የተፈጥሮ ባህሪ ሊሆን ይችላል። መሸነፍን ፈጽሞ አልወድም። እኔ ከመሰረቱ በምንም ነገር መሸነፍን አልወድም። በተለይ በውድድሮች ላይ መሸነፍን አልወድም። ለምሳሌ ክረምት ላይ የምንጫወታቸው ውድድሮች አሉ፣ የሰፈር ውድድሮች ምንም የማይጠቅሙ ናቸው ከግምት አንጻር ሲታይ።
ግን እዛ ላይ መሸነፍ አያስደስተኝም፣ አልፈልግም። እኔ ያለሁበት ቡድን እንዲሸነፍ ስለማልፈልግ መሰረታዊ ነገር ነው ብዬ የማስበው መሸነፍን ስለማልፈልግም ሊሆን ይችላል። ዛሬ ሲዳማ ቡና መሪ ነው። ዮሴፍም በብቃቱ ጫፍ ላይ ይገኛል። ነገር ግን ከዚህ ስኬት ጀርባ ትላንት የተፈጠረ አንድ ጥቁር ጠባሳ አለ። አምና በጥሎ ማለፍ በወላይታ ዲቻ የተነጠቁት ዋንጫና ዮሴፍን ለአንድ ወር ቤት እንዲቀመጥ ያደረገው ውሳኔ ዛሬ ለሚታየው እልህና ስኬት እንደ ነዳጅ ተጠቅሞበታል። አሁን ደግሞ ከዚህ ወጣ እንበልና በተለያየ ጊዜ እንግዲህ እንገናኛለን፣ ቁጭ ብለን ብዙ ነገሮችን እያነሳን እናወራለን እና ከዚህ ከዘንድሮ የውድድር ዘመን ጋር በተያያዘ ስናወራ የምትነግረኝ አንድ ነገር አለ። ከሲዳማ ጋር የሊግ ዋንጫን ማንሳት እፈልጋለሁ። እሱ ብቻ ሳይሆን የዓመቱ የሊጉ ኮከብ ተጫዋች የመሆን ፍላጎትም አለኝ፣ ብሔራዊ ቡድን መጫወት እፈልጋለሁ ብለህ ታነሳልኛለህ በተደጋጋሚዎች እና ከዛ አንጻር ብዙ ጊዜ በኢትዮጵያ ፕሪሚየር ሊግ የአማካይ ተከላካይ ተጫዋቾች የኮከብ ተጫዋችነት ሽልማትን ሲወስዱ ብዙ የተለመደ አይደለም። በእኛ ሀገር ብቻ ሳይሆን ደግሞ በውጭውም ዓለም ላይም ተመሳሳይ ነገር አለ። ብዙ ጊዜ ለአጥቂዎች ኮከብነትን የመስጠት ባህል ልማዶች አሉና ከዛ አንጻር አንተ ይህንን ለመስበር ሰብሮ የኢትዮጵያ ፕሪሚየር ሊግ ኮከብ እግር ኳስ ተጫዋች ለመሆን ምን የተለየ ነገር እየሰራክ ነው? አዎ ማለት በመጀመሪያ ያው 2018 ሻምፒዮን መሆን የመጀመሪያው ህልሜ ነው። እግዚአብሔር ቢፈቅድና ቢረዳን ሻምፒዮን እንሆናለን ብዬ አስባለሁ። ውድድሩ ገና 8 ጨዋታዎች ቢቀሩትም ግን እግዚአብሔር ፈቅዶ አሁን ያለንበት ሁኔታም ጥሩ ስለሆነ ከታች ያሉ ቡድኖችን በጣም ተፎካካሪ ስለሆኑ እያንዳንዱ ጌም ለኛ መሰረታዊ አስፈላጊ ነገር ስለሆነ እግዚአብሔር ቢፈቅድና ቢረዳን ሻምፒዮን ብሆን ደስ ይለኛል። ሁለተኛው ኮከብ ተጫዋች ለመሆን ምንድነው እየሰራ ያለው ላልከኝ፣ እኔ መስራት ያለብኝን እሰራለሁ። ኮከብ ተጫዋች እኔ አይደለም የምመርጠው፣ የሚመርጡ አካላቶች አሉ። ከኔ የሚጠበቀው ምንድነው እዛ ምርጫ ውስጥ ለመግባት መጀመሪያ ቡድኔን ሻምፒዮን ማድረግ መቻል አለብኝ። ሁለተኛ በግል እንደ ቡድን ጥሩ መንቀሳቀስ ጥሩ መሆን አለብኝ። ምክንያቱም ያ ነገር ወዴት እንደሚወስድ የሚያውቀው ፈጣሪ ስለሆነ ኮከብ ተጫዋች ለመመረጥ ሳይሆን ሻምፒዮን ለመሆን ነው መሰረታዊ ነገሩ የኔ ሐሳብ። ያ ቢሆንና ቢሳካ ደስ ይለኛል፣ አልጠላም። ከዛ በላይ ብሔራዊ ቡድን መጫወት ፈልጋለሁ። የብሔራዊ ቡድንን ማሊያ መልበስ ፈልጋለሁ። እዛ ደረጃ የሚያደርሰኝን ነገር እሰራለሁ። አሰልጣኙ በእኔ ሊያምን እንዲችል ማድረግ የኔ ኃላፊነት ነው። ለምን አልተመረጥኩም ብዬ ዝም ከማለት ይልቅ አሰልጣኙ ምንድነው የሚፈልገው ወደ አሰልጣኙ አጫዋት ነው መሄድ ያለብኝ። እሱ ወደ እኔ አይመጣም፣ እኔ ነኝ ወደ እሱ አጫዋት መሄድ ያለብኝ። የተመረጡ ልጆችን አከብራለሁ። ለአሰልጣኙ ምርጫም ትልቅ ክብር አለኝ። እኔ ስለፈለኩ አይደለም የምመረጠው፣ እሱ ስላመነበት ነውና ከእግዚአብሔር ጋር ሆኖ ቢሆን ደስ ይለኛል ብዬ ነው ማስበው። ግን አሁን እነዚህን ነገሮች ከማሳካት አኳያ ከሌላው ጊዜ በተለየ የምትሰራቸው ልምምዶች፣ የምትጠቀማቸው የምግብ ምርጫዎች፣ ሌሎችም ሊኖሩ ይችላሉ ብዬ አስባለሁና ምንድን ነው የምታደርገው? ከሌላው ጊዜ በተለየ ሁኔታ ዘንድሮ ላይ ተነሳሽነት ሜዳ ላይ የምታደርጋቸው እንቅስቃሴዎች በጣም ፍጹም የተለዩ ሆኖ አግኝቻቸዋለሁና የሆነ የቁጭት ስሜት ነገር ውስጥ እንዳለ የሚሰማኝ ነገር አለና እንግዲህ ዮሴፍ ትላንት የጀመርክ ኳስ ተጫዋች አይደለም። ዘንድሮ ወደ 10ኛ ዓመት ላይ ይመስለኛል ካልተሳሳትኩና የዘንድሮን የተለየ ያደረገው ነገር ምንድን ነው? ብዙዎች በዚህ ጉዳይ እየተደነቁ ነው። ከብዙ አሰልጣኞች ጋር አወራለሁ፣ ከብዙ ተጫዋቾች ጋር አወራለሁ። ብዙዎች ይሄንን ነገር ይናገራሉና ለብዙዎች ዘንድሮ ላይ ሰርፕራይዝ ሆነሃልና ምንድን ነው ሚስጥሩ? ሚስጥሩ እግዚአብሔር ነው ብዬ ነው ማስበው። ምክንያቱም ስኬትን የሚሰጥ ፈጣሪ ስለሆነ። ከዛ በዘለለ ግን በ2018 2017 ውስጤ ላይ ያደረ ቁጭት አለ። ያን ቁጭት ነው ዘንድሮ ያንጸባረኩ ያለሁት ብዬ ነው ማስበው። ቅድም ብቻዬን ብዙ ጊዜ ቤት ውስጥ ሆቴል ውስጥ እገኛለሁ ያለው 90 ደቂቃ ወይም ጌም ጮታለሁ። በቂ እረፍት አደርጋለሁ፣ አመጋገቤን አስተካክላለሁ። ምክንያቱም በየ4 ቀኑ ነው ጌም ያለውና በየ4 ቀኑ ጌም ማድረግ ምን ያህል ከባድ እንደሆነ የሚያውቀው ተጫዋቹ ነው። ሜዳ ላይ ገብቶ የሚጫወተው ተጫዋች ያውቋል ያንን ድካም።
ስለዚህ ዘንድሮ ላይ እንደዚህ ለመሆን የሚስጥሩ እግዚአብሔር ነው። ሰው በኃይሉ አይበረታምና የኔ ኃይል ጉልበት እግዚአብሔር ነውና ዘንድሮ የተለየ ነገር ነው ብዬ የማስበው ቅድም እንደገለጽኩልህ አምላኬ ነው። ከዛ ባሻገር ለእያንዳንዱ ጌሞች ትኩረት ሰጥቼ ነው እየሰራሁ ያለሁት። ምክንያቱም እግር ኳስ ስሜትን ማረካበት ነበር ኳስን ሲጀምር። አሁን ላይ ገንዘብ ቤተሰብን ማስተዳደርበት ነው። ከዛ ባሻገር ደግሞ እግር ኳስን ብቻ ተጫውቼ ማልፍበት አይደለም። ምክንያቱም የሆነ ነገር መስራት አለብኝ። ነገ ለልጆቼ፣ ለሀገሬ፣ ታሪክን መናገር መቻል አለብኝ። ዝም ብዬ ተጫውቼ አልፍ ያለው እሱ ስሜት ነው የሚሆነው። ለመጫወት እየተጫወትን ለማለፍ ክረምት ላይም ውድድሮች ይኖራሉ እና ዋናው ነገር አንድ ተጫዋች ማሊያ ለብሶ ሜዳ ገብቶ መውጣት አይደለም ህልሙ ማድረግ ያለበት። የሀገሩን ማሊያ መልበስ አለበት። በሀገሩ ትልቅ ታሪክ መጻፍ አለበት። ለራሱም ለቤተሰቡም የሚናገራቸውን ነገሮችን መስራት አለበትና እንደዛ አይነት ቁጭቶች በውስጤ ነበሩ። አምና እንደምታስታውሰው ጥሎ ማለፍ ሻምፒዮን ሆነን ያው የነበረው ነገር የሚታወቅ ነው። ከዛ በፊት 1 ወርና 2 ወር ቤት ነበርኩኝ። ባልተገቡ ውሳኔዎች ቤት ነበርኩኝ። ያኛው እሱን መሰለኝ ቁጭቱ ውስጥ ያለው ቁጭት እሱ ነው። ምክንያቱም የሚገፋህን ገፍታ አይደለም መመለስ ያለብህ ብዬ አምናለሁ። የጣለህን ለመጣል መሞከር ሳይሆን የጣለህ ሰው እንዲያየ ቆመ መገኘት አለብህ። በራስህ ጠንክረ እግዚአብሔርን ጠይቀ በፍጹም ቀና ሐሳብ ለዛ ሰው መልካምነትን እያሳየ ጥሩነትን እሱ እንዲያይ ማድረግ አለብህ። ምክንያቱም የኔ ቁጭት መነሻው እዛ ጋር ነው ብዬ ነው ማስበው። ምክንያቱም ፑሽ አድርገው ሊገፉኝ የሞከሩ ብዙ ነገሮች ነበሩ። በሁኔታዎች አልወደኩም። አጋጣሚ ሆኖ ሲገፉኝ የገፉኝ ፈጣሪ ላይ ስለነበር ደግነቱ እግዚአብሔር ለዚህ አድርሶኛልና የዘንድሮ ብዬ ማስበው ቅድም እንደገለጽኩልህ ጊታ ረድቶኛል። ከጊታ በታች መሰረታዊ ነገሮች አሉ እኔ ማሟላት ያለብኝ። በስራዬ ታማኝ ሆኜ መስራት አለብኝ። ለለበስኩት ማሊያ መታመን አለብኝ። ጓደኞቼም በጣም ጥሩ ናቸው፣ ቅን ናቸው፣ መልካምን ነው የሚያስቡት። እያንዳንዳችን ውስጥ ንጹህ ፍቅር አለ። ቅድም ልገልጽልህ እንደሞከርኩ ሁላችንም እንደ ቡድን ነው የምንጫወተው። እነዚህ ነገሮች ረድተውኛል ብዬ ነው ማስበው ዘንድሮ ላይ። ስለዚህ ከምንም በላይ አምና ከአመራሩም ከአሰልጣኞቹ ጋርም ባለመግባባት ምክንያት ከቲሙ እንድትገለል የተደረገበትና በቤት ውስጥ ያሳለፍካት ያቺ 1 ወር ብዙ ነገሮች አስተምራኛለች እያልከኝ ነው? በሚገባ። የመጨረሻ ጥያቄ ላድርግልህ እና ዮሴፍ ተጫዋቾችን በመጥፎም በጥሩም ማስተባበር ይችላል። በሌላ አነጋገር በእግር ኳሱ አነጋገር ያሳድማል። ኃይለኛ ነው። አሁን ቅድም ልገልጽልህ ሞክር ኃይለኛ ነው የሚሉክ ነገር አለና ምንድን ነው ኃይለኝነት? አንዳንዶች ደግሞ ዮሴፍ የሚፈልገውን ነገር ከመጠየቅ ከመናገር ወደኋላ አይልም፣ ፊት ለፊት ተናጋሪ ነው ይላሉ። ባለፈው ዓመትና ዘንድሮ ላይ ደግሞ በቅርብ ስከታተል ደግሞ በብዙ ጉዳዮች ላይ ቁጥብነት እያየሁብህ ነውና እነዚህ ሁለት የተለያዩ ባህሪዎች እንዴት ነው የሚሄዱት? እውነት ዮሴፍ ኃይለኛ ነው? አሳዳቢ ነው? እኔ አሁን ከገለጽካቸው ጉዳዮች ውስጥ አለው ብዬ የማስበው ጉዳይ ላይ እኔ እንጃ። እኔ ኃይለኛ ነኝ፣ ቅድም ብያለሁ። ኃይለኛ ሆኖ ሜዳ ውስጥ 3 ነጥብ ለማግኘት ብቻ ነው። ምክንያቱም ባለጋራ አንተን ሊያሸንፍ ነው የሚመጣው። የሚያሸንፍ በብዙ ነገር ነው። ሜዳ ላይ ባሉ የኳስ እንቅስቃሴዎች ብቻ ሳይሆን ባለመሸነፍ ወኔ ይመጣል ሜዳ ውስጥ። ስለዚህ ጓደኞቼን ማስተባበረው እንዳይሸነፉ ነው፣ እንዳንሸነፍ ነው። መሸነፍ አንገት ስለሚያስደፍ፣ ማሸነፍ ደግሞ ትልቅን ደስታ ስለሚሰጥ። ስለዚህ ዘንድሮ ላይ ያለው ጓደኞቼ ሁሉም ቅድም ነገር ያለው በፍጹም መሸነፍን የሚፈልግ። ለምሳሌ ትላንት ከነበሩ ቤስት 11 ውስጥ 11ዳችንም መሸነፍን አንፈልግም። ቤንች ላይ የነበሩ ልጆች መሸነፍ አይፈልጉም። አውቶፍ ላይ የነበሩ ልጆች መሸነፍ አይፈልጉም። ኮቺንግ ስታፉ መሸነፍ አይፈልግም። የቡድን አመራሮቻችንም መሸነፍ አንፈልግም። በዚህ ዓመት ማናችንም መሸነፍን አንፈልግም። ያው እግር ኳስ ነውና ለተሸነፍ ትችላለህ። አስተሳስሮናል። በአንድ እንትን ውስጥ ኳት ውስጥ አስቀምጦናል። ምክንያቱም ያ የተቀመጥንበት ዓላማ አለ። ለምን እንደተቀመጥን እኛ እናውቀዋለን።
ምክንያቱም በውስጣችን ያደረ ቁስል ነበር። ቅድም ነገር ያለው 2017 ላይ ዋንጫውን አንስተናል። ዋንጫውን የተነጠቅንበትን መንገድ ስቲል ነው ያላቀው የሚመለከታቸው አካላት ጉዳይ ቢሆንም የኔ ስራ ሜዳ ላይ መጫወት ስለሆነ እዛ ጠልቆ ለመግባት ስለማይመለከት የለፋውበት የደከምኩበት ቢሆንም የለፋንበት እኔ ብቻ አይደለሁ፣ ጓደኞቼ ለፍተዋል፣ የሚመለከታቸው ሰዎች ለፍተዋል፣ የቡድን አባላቶች ለፍተዋል፣ ደጋፊዎች ለፍተዋል። እንደምታስታውሰው ከአርሲ ኔጌሌ ጀምሮ ነው የተቀበሉን። በቦታው ስለነበርኩ የነበረውን ድባብ አውቃለሁ። የክልላችን ፕሬዝዳንት ነው አቀባበል ያደረገልን። እሳቸው ፊት ነው የቀረብነው። እሳቸውም በሁኔታው አዝነዋል። ስለዚህ ያ ስሜት ስላለ ዘንድሮ ላይ ሁላችንም በፍጹም መሸነፍ አንፈልግም። ሌላው ቡድንን ስለማደም ከመሰረቱ ልታደም ከሁለት ሰው ጋር መነጋገር አለብህ። ስለዚህ እኔ ብቻዬን ነኝ፣ ቅድም ነግሬያለሁ። ከማንም ጋር ባልተገባ ነገር ውስጥ አልገኝም። የትኛውንም ሰው ህይወት የሚያበላሽ ነገር አላደርግም። ምክንያቱም የሰው ልጅ ህይወት ሊያበላሽ የሚችል ነገር ስታደርግ ያንተ ህይወት ነው የሚበላሸው። አስቀድሞ የሰው ላይ የዘራው ነው የምታጭደው። ሰውን መውደድ አለብህ። በፍጹም ማንነት በንጹህ ልብ ወንድምህን መውደድ አለብህ። ወንድምህን ስትወደው ነው ስኬትን የምታገኘውና በጥፋት መንገድ የሚተባበር ተጫዋች አለ ብዬ አላስብም እኛ ጋር ፈጽሞ በዚህ ጭንቅላት ያለም የለም። በጣም በሚገርም ሁኔታ አሁን ላይ ያለውን አሰልጣኝ ያሬድ ገመቹ የምትሞትለት አይነት አሰልጣኝ ነው። ማንነትን የምትሰጥለት አይነት አሰልጣኝ ነው። ምክንያቱም በጣም ያከብራል፣ በጣም ይወድሃል፣ ለስራህን አክብረ እንድትሰራ ያደርጋል። ስለዚህ ለዚህ ሰውዬ ብትሞት ምንም ማለት ነው። መጀመሪያ የምትሞተው ለራስህ ነው። ምክንያቱም ለአሰልጣኙ አይደለም የምትጫወተው፣ ለራስህ ነው። ለራስህ ስትጫወት ሁለተኛ ወደ አሰልጣኙ ትሄደውና ጠርቶ ላስቀመጠም ጠርቶ ላስገባም አሰልጣኝ መታመን መቻል አለብህ። ምክንያቱም ሲያመጣህ አምኖ ነው። በስራ መታመን መቻል አለብህ። በስራ ስትታመን ነው ሌላ ቦታም ስራ ልታገኝ የምትችለውና እዚህ በስራ ካልታመንክ ሌላ ቦታ ልትታመን ስለማትችል ቅድም እንደነገርኩ መሸነፍን ስለማንፈልግ ኃይለኞች ነን ሁላችንም። እኔ ብቻ ሳልሆን ካፕቴን ያሬድ ጋር ብትሄድ ፈጽሞ መሸነፍ አይፈልግም። ደስታ ጋር ብትሄድ ፈጽሞ መሸነፍ አይፈልግም። አሁን ብርሃኑ ነው ሜዳ ውስጥ እጅግ በጣም ስሜታዊ ነው። ስሜታችን አንድ ነው። ፈጽሞ ሰሞኑን የተረጋጋ ነገር እያየሁበት ነው። ፈጽሞ መሸነፍ አይፈልግም። ብርሃኑ በኳስ አጨዋወት ተረጋግቶ ያውቅ። በአጨዋወት ደረጃ ተረጋግቶ ስለ በፍጹም መሸነፍን ስለማይፈልግ ስሜቱ ሁሉ ማሸነፍ ስለሆነ የሁለታችንን ባህሪ ተመሳሳይ ነው። ሜዳ ላይ በጣም አግሬሲቭ ነን። ሁለታችንን መሸነፍን አንፈልግም። እኔና እሱ ብቻ ሳይሆን ቅድም እንደነገርኩ ሜዳ ውስጥ ያሉ ተጫዋቾች፣ ቤንች ላይ ያሉ ተጫዋቾች፣ አውት ኦፍ ቤንች ላይ ያሉ ልጆች መሸነፍን ስለማንፈልግ ከዛ አንጻር ነው ኃይለኝነታችን። መልካም። እስቲ አሁን ደግሞ ፈጣን ወደ ሆኑት አጭር ወይም በአንድ ቃል ልትገልጻቸው የምትችላቸው ጥያቄዎችን ወደ ማቀርብበት ጉዳይ እንለፍ። ሲዳማ ቡና ለዮሴፍ ምንድን ነው? ሲዳማ ቡና ለእኔ ሁሉ ነገሬ ነው። ምክንያቱም ከ2008 እስከ 2013 ድረስ የነበርኩበት እግር ኳስን የጀመርኩበት አሳዳጊ ቡድኔ ሐዋሳ ከነማ ቢሆንም ሲዳማ ቡና ግን ለእኔ መሰረታዊ ነገር ነው ብዬ ነው ማምነው። መከላከል ወይስ ማግባት የቱን ትመርጣለህ? ሁለቱንም። አንዱን ምረጥ። ማግባትንም መከላከል ነው መርጠው። ዋንጫ ወይስ የዓመቱ ኮከብ ተጫዋች ነው? ዋንጫ። ዮሴፍ ከኳስ ሲሰናበት ምን ይሆናል? በጣም የሚገርም ጥያቄ ነው። ከኳሱ ሲሰናበት ፈጽሞ ኳሱ ጋር አገኛለሁ ብዬ አላምንም። ምናልባት ልሆን የሚችለው የቢዝነስ ሰው ነው። በፕሪሚየር ሊጉ ለመያዝ የሚያስቸግር ተጫዋች ማን ነው? የለም እስካሁን። ታንኪዩ፣ በጣም አመሰግናለሁ። መጨረሻ ላይ ምናልባት ማስተላለፍ መናገር የምትፈልገው ነገር ወይም በህይወት እስከ ዛሬ በእግር ኳስ ተጫዋችነት ቆይታ ተናግረ የማታውቀው ዛሬ ግን መናገር አለብኝ ብለህ የምትለው ነገር ምንድን ነው? በዚህ አጋጣሚ ማመስገን ነው መጀመሪያ የምፈልገው። በመጀመሪያ እግዚአብሔርን አመሰግናለሁ እዚህ እንድደርስ ይረዳኝን። ከበዛ ባሻገር ሁሉ ነገር ሆና ከኔ ጀርባ ሆና እኔን ስትረዳ የከረመች እስካሁንም እየረዳችኝ ያለች ሁለት ልጆችን ብቻዋን እያስተዳደረች ያለች ወደ ባለቤቴን ከልብ ላመሰግን እወዳለሁ። በጣም ነው የምወድሽ፣ በጣም ነው ማፈቅረሽ ልላት እፈልጋለሁ። በጣም ነው የምወድሽ፣ በጣም ነው ማፈቅረሽ። እግዚአብሔር አንቺን ስለሰጠኝ እድለኛ ነኝ።
ተረጋግቼ ስራዬ እንድሰራ ስለምታደርጊ እግዚአብሔር እድሜና ጤና ይስጥሽ ስላለ አጋጣሚ ነው የተዋወቅ ነው። ተዋወቃችን በሚገርም ሁኔታ ነው። ብቻ እኔ ልናገር የምችለው እግዚአብሔር እኔን ለማዳን ሲል የሰጠኝ ሚስት ነች ብዬ አስባለሁ። እግዚአብሔርንም አመሰግናለሁ እሷን ለኔ ስለሰጠኝ። ሌላ ማመስገን ፈልገው ከኔ ጀርባ ሆነው እኔን የረዱኝ፣ እኔ በማላቅበት ሂደት እኔን ያገዙኝ፣ እንዳልወድቅ የረዱኝ፣ ያበረታቱኝ አሰልጣኝ ያሬድ ገመቹ እናመሰግነው እወዳለሁ። ብዙ ነገር ረድቶኛል፣ አግዞኛል። ዛሬ ላይ እዚህ እንድደርስም ትልቅ እገዛ አድርጎልኛል። አባቴም እግር ኳስን እንድጫወት ያደረገኝ ትልቅ አባት ነው። በጣም ወደዋለሁ። ወላጅ አባቴ ነው። አቶ ዮሐንስ ከሚሳ ይባላል። ለእግር ኳስ ህይወቴ የጀርባ አጥንቴ ነው፣ መሰረቴ ነው። ይህን መካድ ስለማልችል የማይካድ ሀቅ ስለሆነ አባቴን ማመስገን እፈልጋለሁ። ሌላው እዚህ ሚዲያ ላይ የተገኛችሁ እናንተን ሁላችሁንም ላመሰግን እፈልጋለሁ። በዚህ አጋጣሚ ላስተላልፍ የምችለው መልእክት የሲዳማ ቡና ደጋፊዎች ማህበር ፕሬዝዳንት በአጋጣሚ በህመም ምክንያት ሰሞኑን ከኛ ጋር አልነበረም። እኔ አላየሁትኝም። አጋጣሚ የሆነው ጎረቤቴ ነው። እግዚአብሔር ጨርሶ ምሕረት ይማረህ ማለት እፈልጋለሁ። በዚህ አጋጣሚ አመሰግናለሁ። ታንኪዩ፣ በጣም አመሰግናለሁ። ዮሴፍ ዮሐንስ የሊግ ጨዋታ ሲኖረው ቤት አይተኛም። ስራው ላይ ቅድሚያ የሚሰጥ ትላንት በደረሰበት ግፍ የዛሬን ስኬት የገነባና ቦታውን እንደ ሕፃን ልጅ ተንከባክቦ የሚጠብቅ መልህቅ ነው። ዛሬ ሲዳማ ቡና በ7 ነጥብ ልዩነት ሊጉን በመምራት ዋንጫ ለማንሳት እያደረገ ያለው ጉዞ እንደ ዮሴፍ ያሉ በልህና በስርዓት የተገነቡ ተጫዋቾች ውጤት ነው። ዮሴፍ አሰልጣኙ ጋር ባይሄድም ብቃቱ ግን ወደ ብሔራዊ ቡድን በር እንደሚያንኳኳ ጥርጥር የለም።